ሰበር ዜና። ሰላም አድማጮቻችን፣ ይህ ከውሰር ሚዲያ ነው። ሙአጅሩ መሐመድ መረጃውን አቅርብላችኋለሁ። ተስፋ የተቆረጠባት የመሰለችው በተከሰሰችበት የነፍስ ማጥፋት ክስ አንገቷ በሰይፍ እንዲቀላ በሳውዲ አረቢያ ሪያድ ከፍተኛው ፍርድ ቤት የተበየነባት የመሞቻ ጊዜዋን ከእስር ቤት ፍርግርግ ብረቶች ጀርባ በመጠባበቅ ላይ የነበረችው ሌይላ ኑር ሰቦረዲ ከሞት ተርፋ እነሆ ለሀገሯ አፈር በቃች። ሰኔ 22 ቀን 2018 ለተሰኙም ايش اسمك؟ ليلى. من وين يا ليلى؟ ليلى نور صبو. من وين؟ إثيوبيا. ليلى ليش قتلتي إسراء؟ أنا مجنونة، راسي ما في كويس. ያለፉትን 13 የጭንቀት የመከራም የሰቀቀን ዓመታቶችን በሳውዲ አረቢያ ሪያድ ከባድ አስፈሪ እስር ቤቶች ውስጥ ያሳለፈችው ሌይላ ኑር ሰቦረዲ ለሀገሯ አፈር ትበቃ ዘንድ ቲም ሌይላ የተሰኘው ታዋቂ ቲክቶከሮች፣ የኪነ ጥበብ ባለሙያዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ከፍተኛ ሚና እንደነበራቸው ታውቆ ህዝባችንም በቲም ሌይላ አስተባባሪነት የተጠየቀውን ከ2 ዓመት በፊት ነው አድማጮች በወቅቱ ምንዛሬ ከ50 ሚሊዮን የኢትዮጵያ ብር በላይ ወይም ደግሞ 2 ሚሊዮን ሪያል የካሳ ክፍያ ገንዘብ በመለገስና ጉዳዩ የሚመለከታቸው የመንግስት አካላትን በበኩላቸው ከሀገር ሳውዲ አረቢያ ጋር የዲፕሎማሲ ግንኙነታቸውን በማጥበቅና በመታተር ሌይላ ኑር ሰቦ ለሀገሯ አፈር እንድትበቃም ከፍተኛ ሚና ተጫውተዋል። የዛሬ 13 ዓመት ኑሮን ለማሸነፍና ለቤተሰቦቿ ቤዛ ሆና ተስፋ ለመሆን ወደ ሳውዲ አረቢያ በኮንትራት ሰራተኝነት ያቀናችው ሌይላ ኑር ሰቦረዲ በአሰሪዎቿ ግፈኝነት በደል ሳቢያም በተፈጠረ አስከፊ ጸብ ዩስራ የተባለች 5 ዓመት ህፃን ህይወት ነፍስ በእጇ በመጥፋቱ ነበር ለእስር የተዳረገችውና አንገቷ በሰይፍ ተቀልቶ በሞት እንድትቀጣም የሳውዲ አረቢያ ሪያድ ከፍተኛው ፍርድ ቤትም የወሰነባት። አድማጮች፣ ይህ በእንዲህ እንዳለም የሌላን ጉዳይ በቅርበት ሲከታተል የነበረው በሳውዲ አረቢያ የሪያድ ኤምባሲ ከፍርድ ቤቱና ከሌይላ ከሳሾች ቤተሰቦች ባገኘው መረጃ መሰረትም የሟች ህፃን ዩስራ ቤተሰቦች ሌይላ 2 ሚሊዮን የሳውዲ አረቢያ ሪያል የነፍስ ዋጋ ክፍያ መክፈል ከቻለች በአውፉቷ እንድትለቀቅ እንደሚያደርጉ የተሰማ ሲሆን ይህ ተፈጻሚ የሚሆነው በአንድ ወር ከ9 ቀናት ውስጥ ወይም በ39 ቀን ውስጥ ብቻ እንደሆነ በመታወቁ ታህሳስ 10 ቀን 2016 ከዛሬ 2 ዓመት በፊት ማለት ነው ቲም ሌይላ በይፋ ተዋቅሮ ገንዘብ የማሰባሰብ ዓለም አቀፍ ዘመቻ ተደርጎ በአጭር ቀናት ውስጥ አስፈላጊው የገንዘብ መጠን የተሟላ ቢሆንም ላለፉት 2 ዓመታት በላይ በነበሩት የቢሮክራሲ ውጣ ውረዶች ሳቢያ ሌይላ ከስር ባለመፈታቷ በርካታ ቅሬታዎች ሲቀርቡ ቆይቶ እነሆ የአላህ ሱብሓነሁ ወተዓላ ፈቃድ ሆኖም ዛሬ ሰኔ 22 2018 አስፈላጊውን የጉዞ ሰነድ አሟልታ ሌይላ ኑር ሰቦረዲ አዲስ አበባ ቦሌ አየር ማረፊያ ስትደርስ የቲም ሌይላ አባላትና ቤተሰቦቿ በተገኙበት ደማቅ አቀባበል ተደርጎላታል። أول تروح السوريا ليش أنا اشتغل شغل أقول أنا مين اللي يقول لك ما في سفر؟ أول ليش تبكي أنا دائما يبكي ليش تبكي أنا أروح سوريا. ክብራትና ክብራን ተመልካቾች እንግዲህ ሌይላ ኑር ሰቦ ያለፉትን 13 ዓመታት በሳውዲ አረቢያ ሪያድ እስር ቤት ውስጥ ነበር ያሳለፈችው። ያ ሁኔታ እጅግ በጣም ከባድ ነበረ። ዛሬ ጠዋት ሰኞ ሰኔ 22 2018 በኢትዮጵያ ቀን አቆጣጠር ማለት ነው ቦሌ አየር ማረፊያ እንደምትመለከቱት እንግዲህ ቤተሰቦቿ እንደዚሁም ደግሞ እነ ወንድም ካሊድ እነ አቡ አሚራ እነ ምነወር እና ሌሎችም አዲስ አበባ ያሉ የቲም ሌይላ አባላቶች እዚህ ቦሌ አየር ማረፊያ ተገኝተው አቀባበል አድርገውላታል። አቀባበል ሲያደርጉላት እንግዲህ እናቲቱ እያለቀሱ ታይተዋል። እህቷም እንደዚሁ እያለቀሰች ማለት በጣም ከባድ ነው። 13 ዓመት በሳውዲ አረቢያ እስር ቤት ውስጥ ማሳለፍ፣ ለዚያውም ደግሞ ዛሬ ከነገ እገደላለሁ በሚል ማለት ነው። ምክንያቱም የሞት ፍርድ ተፈርዶባታል። ዩስራ የምትባል ወይም ደግሞ ኢስራ የምትባል የ5 ዓመት ልጅ በመግደል ነው የተከሰሰችው። እንግዲህ ሌይላ ኑር ሰቦ ወደ ሳውዲ አረቢያ እንደ ማንኛውም ሰው በኮንትራት ከሄደች በኋላ 7 ወራት ብቻ ነው የሰራችው። አጋጣሚ እንግዲህ የሳውዲ አረቢያና እንደዚሁም ደግሞ የሌላ ሀገር ዜግነት ቅልቅል ናቸው ባልና ሚስቱ። እንግዲህ እጅግ በጣም አንዳንድ ጊዜ እንዳለመታደል ሆኖ በጣም መጥፎ ሰዎች ያጋጥሙናልና በሳውዲ አረቢያ እኔም እንግዲህ አውቀዋለሁ። ሰው ቤት ገብቼ ባልሰራም በርካታ እህቶች ጠለብ ወይም ደግሞ ኮንትራት ቤት የሚሰሩ እህቶችን አውቃለሁና
እዚህ ስትሄዱ ከአዲስ አበባ ሲወስዷችሁ የሚነግሯችሁና እዛ ስትገቡ ደግሞ የሚሆነው ነገር እጅግ በጣም የተለያየ ነው። በጣም ከባድ ነው። መጥፎ ሰዎች የሚያጋጥሟቸዋሉ። እንደ ድል ደግሞ ከስንት አንድ ደግሞ ጥሩ ሰዎች የሚያጋጥሟቸዋሉ። እና ሌይላ ኑር ሰቦ እዛ ከሄደች በኋላ እንግዲህ ያው ጭንቀት አለ። አዲስ ናት ለሀገሩ። በዛ ላይ ደግሞ በጣም ወከባ ስራ ሲበዛ ትልቁ ጭቅጭቅ የተነሳው ወደ ሀገር የመልሱኝ በሚል ነው። እዛው ቤታቸው ውስጥ ሲያሰሯት እንደገና ሌላ ቦታ ደግሞ ይወስዷታል። ሌላ ቦታ እያዞሩ ለምሳሌ አንዳንድ ጊዜ 7-8 ቤተሰብ ቤት እያዞሩ ሊያሰሯቸው ይችላሉ። እና ያንን መቋቋም አቃታት። ገና አዲስ ነው የሄደችው። በዛ ምክንያት እንግዲህ በጣም ቤት ውስጥ ከባድ የሆነ ጸብ ሲቀሳቀስ ይቺ ልጅ እንግዲህ ጭንቅላቷ ወደ አብኖርማል ወይም ደግሞ ኖርማል ያለመሆን ችግር ይከሰትባታል። ያው እዛ ቪዲዮ ላይ ቃለመጠይቅ ሲደረግላት ፍርድ ቤት ስትቀርብ እንደሰማችሁት ማለት ነው። እና በዛ ሰዓት እንግዲህ እንደ ጭንቅላቷን ሲያማት አጠገቧ ያለችውን ሕፃን ልጅ እንግዲህ ያው ትጎዳታለች። ያቺ ሕፃን ልጅ እንግዲህ ሆስፒታል ገብታ አልተረፈችም። እሷ በመሞቷ ምክንያት እንግዲህ ወደ ሳውዲ አረቢያ እስር ቤት ውስጥ ሪያድ ማለት ነው እዛ ገባች። እዛ ከገባች በኋላ እንግዲህ በጣም በርካታ የጭንቅ ጊዜያቶችን ካሳለፈች በኋላ ነው ወደ ፍርድ ቤት የቀረበችው። እና ፍርድ ቤት ከቀረበች በኋላ ወይም ደግሞ ፍርድ ቤት ከገባች በኋላ ጥያቄ የተጠየቀች እየተመላለሰች በቀጠሮ በጣም ብዙ መንገላታቶች ካሳለፈች በኋላ ነው የሳውዲ አረቢያ ፍርድ ቤት ሪያድ ማለት ነው ከፍተኛው ፍርድ ቤት በሞት እንድትቀጣ የወሰነባት። አድማጮች እስኪ ጋዜጠኛው በአንድ ወቅት ላይ ወደ ፍርድ ቤት ቀርባ በነበረበት ሰዓት ጋዜጠኛው ስሟን ጠይቆ ለምን ገደልሻት ብሎ ሲጠይቃት የምትመልሰውን አብረን እንስማ። ايش اسمك؟ ليلى. من وين يا ليلى؟ ليلى نور صبو. من وين؟ إثيوبيا. ليلى ليش قتلتي إسراء؟ أنا مجنونة، راسي ما في كويس. انت راس ما في كويس؟ أيوة. كم لك انت موجودة بالسعودية؟ 7 شهور. 7 شهور بالسعودية؟ أيوة. طيب ايش السبب؟ ليش قتلتي إسراء؟ ودي تتكلمي. أول الإسراء لماما لبابا أنا روس سوبيا أقول أنا لماما لبابا. بعدين لا انتي ساوي شغل. أنا لا ما أشتغل روس سوبيا. لا ما في سفر. شغلي شغل أقول بابا. يعني انت كنتي تبغي تسافري وهم منعوك من السفر؟ أول تروح سوريا ليش أنا اشتغل شغل أقول أنا. بعدين لا ما في سفر شغلي شغل. طيب ايش مشكلة؟ طيب انت ممكن سفر بس انت ما في سوي كذا يقتل نفس كذا بريئة. طيب نروح أنا سوريا. لا ما في سفر. انتي شغل سعودي شغلي شغل. مين اللي يقول لك ما في سفر؟ أول ليش تبكي؟ أنا دائما يبكي. ليش تبكي؟ أنا روح سوريا. لا ما في سفر شغلي شغل. ተመልካቾች እንግዲህ ያው ስትናገር እንደሰማችኋት ቤት ውስጥ እንግዲህ በነበረ መጨቃጨቅ ነበረ። ያ ችግር ሲፈጠር እንግዲህ ራሷን መቆጣጠር አቅቷት በህፃኗ ልጅ ላይ እንግዲህ እርምጃ ወሰደችባት። በእርግጥ ይሄ ተገቢ አይደለም። ይህንን ፕሮግራም ስንሰራም እንግዲህ ይህንን ማሳሰብ የምንፈልገው አብዛኛዎቹ የከውሰር ሚዲያ ተከታዮች ወደ ሳውዲ አረቢያና ሌሎችም የተቀሩት አረብ ሀገራት የሚኖሩ እህቶች ወንድሞች አሉ። እንደዚህ ያለ ነገር ሲመጣ እንደዚህ ያለ ችግሮች ሲፈጠሩ ራስን መቆጣጠር ያስፈልጋል። ምክንያቱም ሌይላ ኑር ሰቦ አላህ ሱብሓነሁ ወተዓላ አዝኖላት እድለኛ ሆና ነው 50 ሚሊዮን የኢትዮጵያ ብር የዛሬ 2 ዓመት 2016 ላይ ነው እንግዲህ ብሩ የተሰባሰበው ወይም ደግሞ በሳውዲ አረቢያ 2 ሚሊዮን ሪያል ተከፍሎላት የወጣችው። ይህን እድል ያላገኙ እዛው እስር ቤት ቆይተው ሳውዲ አረቢያ ላይ ማለት ነው ወደ ሀገራቸው መግባት ሳይቀሩ ቤተሰቦቻቸው ጋር መገናኘት ሳይችሉ ቀርተው የሞት ፍርድ የተፈረደባቸው ኢትዮጵያውያን አሉ። እንደዚህ ያሉ ክስተቶች ተፈጥሮባቸው የሌይላ አላህ ስላዘነላትና
ለሀገሯ አፈር ትበቃለች ብሎ ስለወሰነላት እንጂ እንደዚህ ያሉ ክስተቶች በመዋጮ የሚታለፉ ወይም ደግሞ በገንዘብ ቅጣት የሚለወጡም አይደሉም አብዛኛው። ስለዚህ መጠንቀቅ ያስፈልጋል። እጅግ በጣም ስሜታዊ ሊያደርግ ይችላል። በጣም በርካታ ጊዜ በተለይ ደግሞ ከኢትዮጵያ ወደ ሳውዲ አረቢያ ወይም ደግሞ ወደ አረብ ሀገር የሚሄዱ እህቶች በጣም የስነ ልቦና ዝግጅት ማድረግ አለባቸው። ሀገሩ አዲስ ነው፣ ቋንቋው አዲስ ነው። አዲስ ቤተሰብ ጋር ነው የሚቀላቀሉት፣ የማያውቁት ሰው ጋር ነው የሚቀላቀሉት። ይሄ በሚሆን ሰዓት በጣም ብዙ የሚያናዱ ነገሮች ሊኖሩ ይችላሉ። መደፈር ሙከራ ሊኖር ይችላል። የተለያዩ ችግሮች ሊኖሩ ይችላሉ። እነዛ ነገሮች በጥበብና በትዕግስት በሶብር ለማለፍ መሞከር እንዴት እንደሚቻል በደንብ ማወቅ ያስፈልጋል። እዚህም እነዚህን ሰዎች እነዚህን ሰራተኞች መልምሎ ሲሰደድ ወደዛ ወደ ውጭ ሀገር ሲላክ በቂ የሆነ የስነ ልቦና ትምህርትና ክትትል በደንብ ስልጠና ሊሰጣቸው ይገባል። እዛ ሄዶ የሚያጋጥማቸው ነገር በጣም ከባድ ስለሚሆን ማለት ነው። አድማጭ ተመልካቾቻችን እንግዲህ የሌይላ ኑርሰቦ እናት እጅግ በጣም ያሳዝኑ ነበር። እኒህ ነበሩ ማለት መጀመሪያ ላይ ዜናውን እንደሰሙ የሞት ፍርዱ እንደሰሙ በዚህ መልኩ ነበር በጣም በሀዘን ተሰብረው የነበሩት። ለመላው ኢትዮጵያውያን የእርዳታ ጥሪ ባስተላለፉት መሰረት እንግዲህ 2 ሚሊዮን ሪያል ከከፈለች አውፉ ትባላለች መባሉን ተከትሎ ማለት ነው በመላው ኢትዮጵያ የሚገኙ በውጭም በሀገር ውስጥ ማለት ነው የሚገኙ ኢትዮጵያውያን በቲም ሌይላ ቲክታከሮች፣ እንደዚሁም ደግሞ አርቲስቶች፣ ሃይማኖት አባቶች፣ ታላላቅ የሀገር ሽማግሌዎች አማካኝነት እንግዲህ በተላለፈው ጥሪ መሰረት በኢትዮጵያ 50 ሚሊዮን 2016 የዛሬ 2 ዓመት ማለት ነው ታህሳስ 10 ቀን ከ50 ሚሊዮን ብር ያላነሰ በወቅቱ ምንዛሬ ማለት ነው 2 ሚሊዮን ሪያል በሳውዲ ተሰባስቦ ከተከፈለ በኋላ ሌይላ ኑርሰቦ ልትፈታ አልቻለችም ነበር። በጣም በርካታ መጓተቶች ነበሩ። እንግዲህ የተለያዩ ቢሮክራሲዎች ነበሩ። ያ ሁሉ አልፎ እንግዲህ እናቲቱ እንደምትመለከቱት ቦሌ ተገኝተው አበባ አቅፍ ይዘው እህቷ ጋር አባቷም እንደዚህ በምትመለከቱት መልኩ ዛሬ ሰኔ 22 2018 ቀን አላህ ፈቅዶ ለሀገሯ አፈር በቅታለች ሌይላ ኑርሰቦ ማለት ነው። ይህን ተከትሎ እንግዲህ ቤተሰቦቿ እየተላቀሱ የቲም ሌይላ አባላት እነ አቡ አሚራ እነ ወንድም ካሊድ እነ ሚናወር ሌሎችም አዲስ አበባ ያሉ የቲም ሌይላ አባላት እንደዚሁም ደግሞ በላይቭ ላይ በውጭ ዓለም የሚገኙ የኮሚቴው አባላት አስተባባሪዎች እየተከታተሉት ሌይላ ኑርሰቦን መቀበል ተችሏል። ሌይላ ኑርሰቦ እንግዲህ እናቲቱም እያለቀሱ ነበር፣ መቋቋም አቅቷቸው እህቲቱም እያለቀሰች ነበረ። ደስታው እጅግ በጣም ከባድ ነበረ። ይሄ እድል ከስንት አንድ የሚገኝ እድል ነው። ለሁሉም የሚሆን ለሁሉም የሚዳረስ እድል አይደለም። ስለዚህ በሳውዲ አረቢያም ሆነ በመላው ዓለም እንደው በተለይ ደግሞ በአረብ ሀገራት የምትገኙ እህቶች፣ ወንድሞች የሚደርስባቸውን ችግርና መከራ ተቋቁማችሁ ዓላማችሁን አሳክታችሁ ወደ ሀገራችሁ እስከምትመለሱ ድረስ እንግዲህ ጥንቃቄ ማድረግ ሶብር ማድረግ ያስፈልጋል። ልክ እንደ ሌይላ ብልጭ ብሏችሁ ወይም ደግሞ በቃ በጣም ተናዳችሁ በምትወስዱት እርምጃ በተለይ የሰው ነፍስ ካጠፋችሁ የመፈታት እድላችሁ በጣም አናሳ ነው። የሌይላ እድል ነው፣ እንደ እድል ሆኖ ነው እንግዲህ ለዚህ ለሀገሯ የበቃችሁ። አላህም እንግዲህ ለዚህ ትበቂያለሽ ብሏት ነው። እናቷ ጋር አባቷ ጋር ከተገናኘች በኋላ የነበረው ስሜት እጅግ በጣም ከባድ ነበር። እስኪ አባቷ ድሮ ሌይላን እያሳደጓት እያለ ሲዘፍኑላት ሲያንጎራጉሩላት የነበረውን በቋንቋቸው አይ ቲንክ እንግዲህ ስልጥኛ መሰለኝ በዛ በቋንቋቸው ሲያንጎራጉሩላት የነበረውን በልልኝ እስኪ እያለች እያስታወሰች እየተላቀሱ የነበረበት ሁኔታ እጅግ በጣም ልብ ይነካል። እስኪ የተወሰነውን ላስመልክታችሁና ልመለስ። ተመልካቾች እንግዲህ ይህንን ትዕይንት ማየት እጅግ በጣም ልብ በሀዘን ይሰብራል። በእውነት በጣም ያሳዝናል። ይህንን ሳይ በጣም አንዳንድ ወላጅ 13 ዓመት ሙሉ ምን ያህል በስቃይ ውስጥ እንዳሳለፉ ልጃቸውን አንዳንድ ጊዜ ሞታለች መባሉም ሞቷን መስማትም ቁርጥ ነገር ነው። አለች ግን ልትገደል ነው ተብሎ 13 ዓመት መጠበቅ በጣም ከባድ ነው። ሌይላም በዛው ስሜት ውስጥ ከዛሬ ከነገ ትገደላለች እየተባለ በሩ ሲንኳኳ የእስር ቤቱ ያለችበት የእስር ቤት በር ሲንኳኳ ከዛሬ ከነገ ተገደልኩ፣ ከዛሬ ከነገ ሊገሉ ሊወስዱ ነው እያለች መጠበቁ በራሱ በጣም ከባድ ነበረና 13 ዓመት በመሞትና ባለመሞት መካከል ነበረ በሀሳብ ፍጭት። እንግዲህ እስር ቤት ውስጥ ሲኮን ደግሞ በጣም ከባድ ነው የሚሆነው። አድማጭ ተመልካቾቼ እንግዲህ ሰው ጋር ስትቀላቀሉና
እስር ቤት ውስጥ ስትሆኑ አንድ አይደለም። አንድ ጠባብ ክፍል ውስጥ ብቻችሁን ከጥቂት ሰዎች ጋር ብቻችሁን ተቀምጣችሁ ማሰብ፣ ስለ ነገ ማሰብ፣ ስለ ቀጣዩ ደቂቃ ማሰብ። ሊገሉ ይሆን? አሁን በር ሲከፈት እንግዲህ ለምግብም ለምንም በር በተንኳኳ ቁጥር እኔ ሊወስዱ ነው እያላችሁ መጨነቅ በጣም ከባድ ነገር ነው። ከዛ ውስጥ ነው እንግዲህ ይቺ ልጅ ተርፋ ለሀገሯ የበቃችሁ። በእውነት አልሐምዱሊላህ። ይህንን ስራ ለመስራት ለማስተባበር እንደዚሁም ደግሞ የደም ካሳ ክፍያውን በኢትዮጵያ ከ50 ሚሊዮን ያላነሰ ብር በወቅቱ ምንዛሬ ዛሬ 2 ዓመት ነው አሁን ላይ ቢሆን ይጨምራል 2 ሚሊዮን ሪያል ነው የተከፈለላትና ይህንን በማዋጣት በመስጠት በማስተባበር የተሳተፋችሁ በጣም በርካታ ኢትዮጵያውያን አላችሁ። እናንተንም ቤታችሁን እንግዲህ ከሐዘን እንደዚህ አይነት ከመሰል ችግርና መከራ ይጠብቅላችሁ። እንደዚሁም ደግሞ የሌይላን ጉዳይ በመያዝ ከፊት መስመር ሆናችሁ ያስተባበራችሁ እህቶች ወንድሞች፣ እናንተንም አላህ ነጃ ይበላችሁ ከመጥፎ ነገር ሁሉ። እንግዲህ ሌይላ ኑር ሰቦ ዛሬ ወደ ሀገሯ በምታዩት መልኩ ገብታለች ማለት ነው። በሐዘን ያለፉትን 13 ዓመታት ሲጠብቋት የነበሩ እናት አባቷ እንግዲህ እንደምትመለከቷቸው ኤርፖርት በመገኘት ተቀብለዋታል። እጅግ በጣም ደስ የሚል ነው። ዛሬ ሰኔ 22 2018 እጅግ በጣም ደስ የሚል ቀን ነው ለሁላችንም ማለት ይቻላል። በዚህ አጋጣሚ እንግዲህ አሁንም ከ40 በላይ ከ45 ከ46 ያላነሱ ኢትዮጵያውያን የሞት ፍርድ ተፈርዶባቸው በአሁኑ ሰዓትም በሳውዲ አረቢያ የተለያዩ እስር ቤቶች ውስጥ እንደሚገኙ መረጃዎች ያመላክታሉ። እንግዲህ ለእነሱም አላህ ሱብሓነሁ ወተዓላ የሌይላን መሰል ምህረት ልኮላቸው ወደ ሀገራቸው እንዲገቡ። በሳውዲ አረቢያ ሕግ በነገራችን ላይ ለሞት ቅጣት ወይም ደግሞ ለሞት ፍርድ የሚደረጉ ወንጀሎች በግልጽ ተቀምጠዋል። ሐሺሽ ማዘዋወር፣ እንደዚሁም ደግሞ ነፍስ ማጥፋትና የመሳሰሉት በጣም ከባድ ወንጀሎች ናቸው ለሞት የሚያበቁት። በመሆኑም እንግዲህ ይህንን ወንጀል ከመስራት መታቀብ፣ ራስን መቆጣጠር ያስፈልጋል። ሳውዲ አረቢያ ለስራ ለለውጥ እስከተሄደ ድረስ ስራን ብቻ ትኩረት አድርጎ ለመስራት ራስን መግታት ያስፈልጋል። እንግዲህ ቀደም ብዬ እንዳልኩት ሌይላ ኑር ሰቦን ለሀገሯ ያበቃው አላህ ሱብሓነሁ ወተዓላ ሌሎችንም እንደዚሁ እንግዲህ አላህ ምህረቱን ልኮላቸው ከቤተሰቦቻቸው ጋር ይገናኙ ዘንድ እንግዲህ ምኞታችን ነው። ሌይላ ኑር ሰቦ በዚህ መልኩ ለሀገሯ በቅታለች። ቀጣይ ያለው ሁኔታ እንግዲህ ወደ ሚዲያም እንዳትወጣ፣ ምክንያቱም 13 ዓመታት ሙሉ በአንድ ጨለማ ክፍል ውስጥ ወይም ደግሞ በአንድ እስር ቤት ውስጥ ታጉሮ መኖር ከባድ የሆነ የስነ ልቦና ቀውስ ነው የሚያስከትለው። ይህንን እስከምታገግም ድረስ ቤተሰቦቿን በቅርብ ያሉ ሰዎችም ወደ ሚዲያ ወደ ቲክታክ እና ወደ ተለያዩ ማህበራዊ መገናኛ ገጾች ባለማምጣት ራሷን እንድታረጋጋ በእስልምና ሃይማኖት መሰረት ቁርአን ዱዓ እንዲደረግላት ቁርአን እንዲቀራባት ደበቅ ብላ ራሷን እስከምታገኝ ድረስ አሁን ራሷን አላገኘችም፣ ገና አልተረጋጋችም። ስለዚህ ይህንን በማድረግ የቅርብ ቤተሰቦቿ ሌይላን ከሚመጣባት የስነ ልቦና ቀውስና ችግር ይጠብቋታል ብለን ተስፋ እናደርጋለን። በዚህ አጋጣሚ መልእክታችን እናስተላልፋለን። የሚዲያ አካላትም ቲክታከሮችም በያለችበት በቤቷ በመሄድ ከማዋከብ ለቀረጻ ከመጎተት ወደ ሚዲያ ከማምጣት በዚህ አጋጣሚ ሶብር እንድታደርጉና ሲሻላት ተረጋግታ በደንብ ነገራቶችን ማውራት ስትችል የሚደረስበት በመሆኑ ይህንን ከግምት ውስጥ አስገብታችሁ እንድትንቀሳቀሱ ከወዲሁ ከውሰር ሚዲያ ለመጠቆም ለማስታወስ ይወዳል። እንግዲህ ሁላችሁም ይህንን ቪዲዮ ለሌሎችም ሸር አድርጉት። በያላችሁበት ሰላም ገሪመታ ወጋውሌ መከላይ ሰይደኪዮ ሰይደባስ ዋለ ሸሩ ጌሰዶ ነምኒ ሸራሞ ሸሩ ጌሰዶ አንጋደ ወጋጃ ጀጉ ጌሰዶ ነመራፉ ጅራ ጋዲ ጌሰዶ አራራ ሰይደኪዮ ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ
አሁን አንቺ አዲስ ሆነብሻል። አንተ ወጣም ለማለት ተሰግዶ